ወጣት ታምራት ካሳ ይባላል። ትውልድና እድገቱ በዚሁ በአዲስ አበባ ነው። ገና በልጅነት ሳለ ነገሮችን የማወቅ የመጠየቅና የመመራመር ፍላጎት እንደነበረው ያስታውሳል። ይህንን ፍላጎቱን ለማድረግ የኢንዱስትሪያል ኤሌክትሮኒክስ ትምህርት እንደተከታተለው ይወጣት አዳዲስ ነገሮችን የመፍጠር ተግባሩን በትምህርት ካዳበረ በኋላ በርካታ የፈጠራ ስራዎችን ሰርቷል። በዚህም ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የፈጠራ ባለቤትነት ማረጋገጫ ተሰጥቶታል። ከነዚህ ፈጠራዎቹ መካከል ለጽዋት እድገትና ጽድቀት አጋዥ ሆነው አውቶማቲክ የአትክልት ውሃ ማጠጫ አሊያም ስማርት ጋርደን ዋተሪንግ ቴክኖሎጂ ሲሆን በተለያዩ አካባቢዎች በሙከራ ደረጃ ተግባራዊ እየተደረገ ይገኛል። ትልልቅ መኪኖች ውሃ ይጭኑና ይመጡና በሚያጠጡበት ሰዓት ብዙ ጊዜ ስለማይ ያ ነገር ወደ አስፋልት የመምጣት ሁኔታ አለ። እንደገና ደግሞ በዛ በማጠጣት ሂደት ውስጥ ውሃው የሚገፋው በነዳጅ ነው። ከቦቲው ተነስቶ መሬቱ ላይ ሲደርስ የነዳጅ ግፊት አለ፣ ትራንስፖርት ኮስት አለ፣ እንደዛው ወጪ ነው። ያንን እንደገና ደግሞ ተክሎቹ ብዙ ጊዜ የተለያዩ ጥናቶችም እንደሚያመለክቱት ወቅት ስለማይጠበቅላቸው ስናጠጣቸው ወደ ከለራቸውን የመቀየር አዝማሚያ ያለው ወደ ቢጫ ከለር ይቀየራሉና ያንን ነገር ለማስተካከል ነው የተሞከረው የተሰራው። ስማርት ጋርደኒንግ ዋተሪንግ ቴክኖሎጂ በኤሌክትሪክ አሊያም በመሬት ስበት የተፈለጉ ቦታዎችን በሚፈልገው መጠንና ጊዜ የሚያጠጣ ወጪ ቆጣቢ ሀገር በቀል የፈጠራ ስራ ስለመሆኑ ያነሳው ወጣቱ ይህም በከፍተኛ ፍጥነት ያለምንም የሰው እርዳታ አገልግሎት ስለመስጠቱም ይናገራል። ወቅትን መምረጥ ያስችላል። ለምሳሌ ቀን ነው መጠጣት ያለበት ወይስ ማታ ነው መጠጣት ያለበት? በስከ ስንት ሰዓት እስከ ስንት ሰዓት በ1 ሊትር እስከ 1 ሜትር ካሬ ስኩዌር ማጠጣት ይቻላል። ከ15 በላይ ቴክኒኮች አሉት። እነዛ ቴክኒኮች የሚጠቅሙት ምንድነው? ውሃውን መመጠን እንድትችል ይረዳል። ሁለተኛ ነገር ደግሞ ተክሉ በሚፈልገው መጠን ብቻ መጠጣት ይችላል ማለት ነው። በጣም ሲበዛም ሲያንስም ለተክሎቹ ባህሪ ትክክል እንዳልሆነ ነው የተለያዩ ጥናቶች የሚያመለክተው። ከቅርብ ጊዜ ወዲህ አረንጓዴ ስፍራዎች እየተበራከቱ ባሉባት አዲስ አበባ የተተከሉ ችግኞች በአግባቡ እንዲለሙ ጊዜን በመምረጥ ተመጣጣኝ ውሃ ማግኘት እንዳለባቸው የሚያነሳው የፈጠራ ባለሙያው የፈጠራ ውጤቱም እጽዋቶች የጽድቀት መጠናቸው ከፍ እንዲል የሚያደርግ ነው ይላል። ያለ ኤሌክትሪክ በመሬት ስበትን ተግባራዊ አድርጎ ራሱን መጠጣት ይችላል። ይሄ እንግዲህ ኤሌክትሪክ የሌለባቸው ቦታዎች ላይ የመሬት አቀማመጥን በማየት የምንሰይመው የራሱ የሆነ ቴክኒካል አሰራር አለ። እየተንጠባጠበ እንዲፈስም ማድረግ እንችላለን። እንደገና ደግሞ ከዳር እስከ ዳርም እየፈሰሰ ማጠጣት ይችላል እና ያ ነገር ምንድነው የሚያመጣው? በስራቸው እንዲያገኙ ያደርጋል። ውሃው ቀጥታ መስረግ እንዲችል ወደ ስር እንዲገባ ያደርጋል። ሁለተኛ ነገር ደግሞ በመኪና ድንገት በሚደረግበት የማጠጣት ሂደት ውስጥ አፈሩ የመጠረግ የመቦርቦር ሁኔታ ይኖረዋል፣ የመታጠብ ሁኔታ ይኖረዋል። ያ ነገር አይኖርም ማለት ነው በዚህኛው አሰራር ላይ ማለት ነው። በከፍተኛ የልማት ለውጥ ውስጥ በምትገኘው አዲስ አበባ ልማቶቿን ለማስቀጠል ዘመኑን የሚመጥን ቴክኖሎጂ ያስፈልጋታል የሚለው ወጣቱ የእርሱ የፈጠራ ስራም ይህንን የሚያግዝ ስለመሆኑ ያነሳል። በከፍተኛ ፍጥነትና ደረጃ ለተቀን እየተሰራ ነው ያለው እንዳለ ግሪን የማድረግ ሂደት ነው ያለው። ከፍተኛ ድጋፍ ይኖረዋል። ስማርት ሲቲ ጎን ለጎን ስማርት ቴክኖሎጂ ይፈልጋል። ብቻውን ሲቲው ሊቆም አይችልም። ጎን ለጎን ኮላቦሬት ማድረግ መቻል አለበት። አሁን ኢንዱስትሪ ያመረታቸውን ምርቶች ብቻ አምጥተን እንጠቀም ብንል ከፍተኛ ፕሮዳክሽን ኮስት ይጠይቃል። ጀስትኛውን ከፓምፑ ውጪ አብዛኛውን መዚሁ መሰራት የሚችሉ ናቸው እና ያ ነገር በጣም ያቀለዋል። ሁለተኛ ነገር ደግሞ ወጪን ከመቀነስ አንፃር በጣም ከፍተኛ ልዩነት ነው የሚያመጣው ማለት ነው። ሂሳቡ ከተሰራ ከፍተኛ ልዩነት ያመጣል።